እሺ እሺ ጠይቅ። እሺ እንትን የታላቁን ኮመንት ፒን አርጉለትና ኮፒ ሊንክ አርጉለት፣ ሪፖርት ተደርጎበት ነው። እሺ ፒኬ ታላቁ አብርሃም የሚለው ከስር ይጽፍላችኋል። ማግባት አይችልም ሪፖርት። እሺ ሳሪ ቀጥይ። ሰላም ነው። ድምፅሽን ትንሽ ጮክ አድርጊው። ነቃ ደንገጥ በይ። ጮክ በይ ትንሽ ሳሪ። ትሰሚያለሽ? ቀጥይ። አንድ ጥያቄ ነበረኝ። የአምላክነት ባህሪ ክላሽ አደረገብኝና ስለ ኢየሱስ ወይም ስለ ኢሳ በስምን አስተምሮት የምታምኑት ኢየሱስ ወደ አምላኩ አርጓል ወደ አምላኩ ሄዷል ብላችሁ አይደል የምታምኑት? እስልምና ላይ ያው አንስቶታል አለ። በእኛ ደግሞ ኢየሱስ ሞተ ሳይሆን ተነስቷል ብለን ነው የምናስበው። ነገር ግን እሱ ሳይሆን የኔ ጥያቄ አምላክ በሌላ ሰው መስሎ ሌላ ሰው እንዲሰቀል ሲያደርግ ያንን ነገር ማድረጉ እንዴት ነው ከአምላክነት ባህሪ ጋር እንዴት ነው ከአምላክነት ባህሪ ጋር መሄድ ነው? አይ እንደዛ አይደለም። እንደዛ አይደለም እኛ ጋር። እሺ እንዴት ነው? እኛ ጋር እንደሱ አይደለም። እኛ ጋር ምንድን ነው ያለው? በቃ እነሱ ሰው ተመሳስሎባቸው ነው የሰቀሉት እንጂ አላህ አይደለም ያመሳሰለባቸው። እነሱ የሆነ ሰው እሱ መሰላቸውና ሰቀሉት። ከዛኛ ኢሳን ገደል ነው አሉ። ግን በጥርጣሬ ላይ ናቸው ይላል። እንደዛ እንዲያደርጉ ያደረጋቸው ማን ነው? ማንም አላረጋቸውም። ይሁዳ ለምንድን ነው 30 ዲናር የተቀበለው በእናንተ? እሱ አይደለም ማለት ጥያቄ። ያንን ነገር እንዲያደርጉት ያደረጋቸው ማን ነው? ላስረዳሽ። ማንም ምንም አላረገም። በቃ እነሱ የሆነ ሰው አገኙና ኢሳ ነው ብሎ ሰቀሉት። በቃ ከዛኛ ኢሳን ገደል ነው አሉ። ስለዚህ ኢሳ ለማድረጉ ወይ ደግሞ ኢሳ ለመሸሹ የአምላክ ወይም የአላህ አስተዋጽኦ የለበትም ማለት ነው። ምን ለማለቱ? ኢሳ ላለመሰቀሉ አንቺ ጥያቄሽ ኢሳ አለመሰቀሉ ላይ ነው ወይስ ያኛው መሰቀሉ ላይ ነው? እኔማ ከመሸሹ ጋር ነው። ያንን ነገር ግን ሲሸሽ ወይም ደግሞ ኢሳ አለመሰቀሉን አምላክ ካደረገው ከአምላክነት ባህሪ ጋር ይሄዳል ወይ ነው የኔ ጥያቄ። ምን አልሄዳለሽ? ኦፍኮርስ አይሄድም ማለት ይቅርታ፣ አይሄድም ስለ የአምላክነት ባህሪዎች አሉ። መሸወድ መቻሉ ነው ማለት በሌላ ሰው ምንድን ነው የሸወዳቸው? በሌላ ሰው ወይም ደግሞ ሌላ ሰው እንዲሰቀል ማድረጉ ወይ እነሱ እንዲያርግ ማድረጉ ያንን ነገር አልሰማሽኝም? እንዲያሁንም ሰምቻለሁ ግን አልመለስክም። ቋኔ ያልኩሽ ምን መሰለሽማ፣ በደም ስሚኝ። እነሱ አንድ ሰው አገኙና ኢሳ መስሏቸው ሰቀሉት። በቃ መሰላቸው፣ እነሱን የመሰላቸው። ያንን ነገር ለማድረጋቸው የአምላክ ምንድን ነው የሚባለው? አሁን ይሄማ ልንገርሽ። አሁን ምን አይነት ነገር አለ መሰለሽ ሳሪ፣ አንድ ሰው ላይክ አላህ ላይክ ኢሳን አስመስሎ እሱ አመሳስሎ ሌላ ሰው እንዲገደል አድርጎ ኢሳን እንዲያደርግ አድርጎት ቢሆን ኖሮ ያኛውን ሰው እያስገደለው አላህ ነው ይባላል። ገባሻ? ተረዳሽኝ? እነሱ ግን በቃ መሰላቸው፣ የሆነ ሰውን አገኙትና መሰላቸውና ገደሉት። ከዛ እነሱ ኢሳን ገደልን በማለታቸው ረገምናቸው ይላል። ገባሻ? እነሱ መስሏቸው ነው የሆነ ሰው የሰቀሉት። ወይ እንዲገባት ማለት ነው። ሳሪ ስምኝ፣ መጽሐፍ ቅዱስ ላይ አይሁዳውያን ለይሁዳ ስንት ብር ከፈሉ? እኔ ጥያቄ መጠየቅ አልፈልግም። ዲቴል እንትን ስለማለኝ ጀስት ግን በምታውቂ ወይም ባለሽ ኢንፎርሜሽን መሰረት ይሁዳ ታውቂያለሽ አይደለ? 30 ብር የሸጠው ኢየሱስን ምን አላቸው? ሄጄ የምስመው ኢየሱስ ነው አላቸው። እነሱ ኢየሱስን አያውቁትም ነበር።
ስለዚህ ምን ያደረጉ ይሁዳ የሚባለው የኢየሱስን ጓደኛ ጠሩትና ኢየሱስን አሳየን 30 ብር ከፍልሃለሁኝ አሉት። ከዛ እሱ ናቸው ችግር የለውም እሺ ሄጄ ስመዋለሁ ከዛ ያዙት አለ። ከዛ ሄዶ ሳመው። የዛን ጊዜ አወቁ ያዙት ማለት ነው አይሻል። ስለዚህ በዚህ ምን አወቅን? ኢየሱስ አይሁዳውያን አያውቁትም ነበር ማለት ነው። አንደኛ። ሁለተኛ ቁርአን ላይ አምላክ ኢሳን አድነውታል። አምላካቸው አስቀድሞ ምን አለ? ኢኒ ሙተወፊከ ወራፊዑከ ኢለይ፣ ኢሳ ሆይ እኔ እኮ አንተን አድንሃለሁ ቃል ገብቶለታል። ቃሉን ጠበቀ። አይሁዳውያን ግን ምን መሰላቸው? ኢየሱስን የገደሉ መሰላቸው። ኢቭን አያውቁትም ነበር። ስለማያውቁት ኢየሱስን ገለነዋል አሉ። አምላክ ደግሞ ይሄን በማለታቸው ረገማቸው። ቀጥሎ ምን አለ? አልገደሉትም ማለት። እነሱ ግን መሰላቸው። የመሰላቸው እነሱ ናቸው እንጂ እውነታው ግን አልገደሉትም። የመሰላቸው ደግሞ እነሱ ናቸው እንጂ አላህ አላስመሰለባቸውም። አስመሰለባቸው ቢሆን ትክክል ነበር፣ ግን አስመሰላቸው የሚል ነገር ቁርአን ላይ የለም። ጃ ቀጥል ሐቢቢ። እና ደግሞ ሁለተኛው ጥያቄ ደግሞ ጃቢያ ሞቱ ስለመቀስቀስ ያው ሁላችንም እንትን የምንለው ለመጨረሻው ነው ወይም ደግሞ የመጨረሻው ቀን ብለን የምናምነው ቀን አለና ቁርአን ላይ ምን ያክል ነው ሞቱ ስለመቀስቀስ ፕሩቭ ያደረገው? ምን ያክል እርግጠኛ እንድንሆን አድርገዋል በቁርአን ወይም ደግሞ በእናንተ መጽሐፍ ማለት በእናንተ ባይብል መጽሐፍ ምን ያክል ፕሩቭ አድርጓል? ይሄ ሞቱ ስለመቀስቀስ ምንድነው ዋስትናውስ? ጃ አለ ጃ ሏለው ሚዩት ነኝ እንዴ? እያወራሁ ነበር እኮ አለ። ቀጥል ሐቢቢ። እሺ እንትን ስለ ትንሣኤ ነው በእስልምና እንትን መረጃን የፈለግሽው? ይሄ ሞት ስለመጨረሻ ቀን ማለት ነው በቁርአን ላይ እንዴት ነው ፕሩቭ ያደረገው ማለት ነው? ድምፅሽን ማለት ነው። ቆይ እንትን ጮክ አድርጊው። አሁንስ እሺ ይሰማል? አሁን በቁርአን በአንተ ባይብል ሞቱ ስለመቀስቀስ ወይም ደግሞ ስለመጨረሻው ቀን ምን ያክል ፕሩቭ ያደረገው? በእርግጠኝነትስ ሞትን አላህ ነው የሚቀሰቅሰን የሚለውን ነገር አለ የሚቀሰቀሰ ማስረጃ ሊሆን የሚችል ነገር? ኦኬ እሺ፣ በቁርአን ላይ ላንብብልሽማ። አላህ እሱ የፍርዱ ቀን ባለቤት ስለመሆኑ ይነግረናል። ላንብብልሽ። እሺ ምዕራፍ 1 ቁጥር 4 ላይ የፍርድ ቀን ባለቤት አላህ እንደሆነ ይነግረናል። ቁርአን እጅሽ ላይ አለ? በከፈኩበት ማለት አሁን በገባሁበት ስልክ ላይ። ኦኬ እሺ፣ ጥቅሶች ልሰጥሽ ነበረ። እንዴት ይሻላል? ቆይ እንትን ኤልያስ አለክ እንዴ? ሰላም አለይኩም። አንዴ ትፈቅድልኛለሽ? እሺ ምሩ። ኤልያስ አለክ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አለው ቀጥሉ ሐባይቢ። ክፈትልን። መክፈት ትችላለህ እንዴ? እችላለሁ። ምንድን ነው ከፍትላችሁ? ክፈትልን። ምዕራፍ 18 ቁጥር 49 ክፈትልኝ። ይቅርታ ጃቢ፣ ምዕራፍ 18 ቁጥር 49 ስለ ትንሣኤ የሚያወሩ ምዕራፎችን ነው የምሰጥሽ። ቁጥር ስንት ነው? 49 እሺ ይታይሻል? ይታየኛል። ለሰው ሁሉ ይላል መጽሐፍም ይቀርባል፣ ወዲያውም ከሃዲዎች በውስጧ ካሉ ነገር ፈሪዎች ሆነው ይላል ታያችኋላችሁ። ዋ ጥፋታችሁን ለዚህ መጽሐፍ ከስራ ትንሽም ትልቅም የቆጠራት ቢሆን እንጂ ይላል የማይተወው ምን አለ ይላሉ
ያውም በፍርድ ቀን ማለት ነው። ገባሻ? የሰሩትንም ነገር ሁሉ ቀራቢ ሆኖ ያገኙታል። ጌታህንም አንድንም ይላል አይበድልም ይላል። ያውን ስለ መጨረሻው ዘመን ስለ ካዲዎችና አላህ ማንንም እንደማይበድል በቃ ለሁሉም ሰዎች የስራቸውን እንደሚሰጥ ይሄ ቁርአን አይ ይናገራል። ተረዳሹ? እዚህ ጋር በጥቂቱ ግን ይቅርታ ጃቢ እንትን ማለት የፈለኩት እንዴት ነው በስትክክል እኔ አላህ ሱብሃነሁ ወተዓላ እኔ ነኝ የመጨረሻው ቀን የምቀሰቅሳችሁ የሚል አለ። አሁን ይሄ አልተረዳሁትም። እሺ እንትን የፍርዱ ቀን ባለቤት ነኝ ሲል ምን ማለቱ ነው? አላህ እንደዛ ልክ እኮ ነው። ግን ልክ ነው እኮ የፍርዱ ቀን ባለቤት ነኝ ሲል ምን ማለት ነው? ባለቤትነቱ ምን ላይ ነው? ቀስቃሽ መሆኑን ነው የሚነግረው እሱማ እኮ። ታዲያ ምንድነው ታዲያ የፈለግሽው? አይደለም እኔ በዚህ ኦኬ እሺ በቃ ተው። ይሄኛው ዝለለሽ ኖ አይደለም አንተ የነገርከኝና አሁን አንተ የምትለኝና እኔ እንድመልስልህ ፈልገውና ያሳየኸኝ ስለማይመሳሰል ነው። እሺ ኖ አንቺ ምንድነው የጠየቅሽው? ጥያቄሽ ምንድነው? እኔ የፈለኩት በስትክክል እኔ አላህ የመጨረሻው ቀን እኔ ነኝ የምቀሰቅሰው የሚለው ኦኬ። እኔ ነኝ የምቀሰቅሰው ምናምን ነገር ለማለት ፈልገሽ እሱን በቃል በቃል ነው የፈለግሽው? እንደሱ ራሱ ቢሆን እኮ አለላት ጃቢሮ። በቃ እሺ ከፈተላት አንተ እኮ የመለስክላት በቂ ነው። ግን ቃል በቃል ራሱ ብትፈልጊ አለልሽ። ያው ለምሳሌ ሱረቱል ሐጅን ብትመለከቺ ወአነ ሰዓተ ላ ረይበ ፊሃ ወአነ አላህ የብዐሱ መን ፊል ቁቡር፣ ሰዓቲቱ መጪ በእርሷም ፈጽሞ ጥርጣሬ የሌለባት በመሆኑ አላህም በመቃብሮች ውስጥ ያለን ሁሉ የሚቀሰቅስ በመሆኑ ነው ይላል ስለ ሱረቱል ሐጅ። የዚህኛውን ትነግረኛለህ? ምዕራፍ ስንት እንደሆነ? ምዕራፍ 22 ቁጥር 7 ላይ ኦኬ እሺ አመሰግናለሁ ኢልያስ። ሌላኛው ደግሞ ጥያቄ ጃቢር ወደ ጋር ከመሄድሽ በፊት በደንብ ሀሳቦች ጨምሩበት። እስከዛው ኢልያስ ሱረቱ አሊ ኢምራን ቁጥር 90 ክፈት፣ የቅድሙን አንቀጽ ማለት ነው። መጀመሪያ በየውመል ቂያማ መነሳት አንድ ሙስሊም ማመን ካለበት ነገር አንዱ ነው። ይሄ ነገር በዘመናት ብዙ ጥያቄዎች ሲያስነሳ የነበረ ነገር ነው። ምሳሌ ጣዖት አምላኪ ምናሉ ወየቁሉ ልኢንሳን አኢዛ ማ ሚቱ ለሰውፈ ኡሕሸሩ ሐያ። ሱረቱል መርየም ወደ መጨረሻ ቁጥር 90 አካባቢ ከፈትላት ምን አለ? ሰዎችም አሉ ከሞትም በኋላ እንቀሰቀሳለን አሉ አለ። እስቲ ንክፈቱ አንዴ። አገኘው ሀቢቢ ቁጥር 66 ላይ እሺ አይውማ ሰውም በሞትኩ ጊዜ ወደፊት ያሁኜ እቀሰቀሳለሁ ከመቃብር እወጣለሁን ይላል። እስኪ እንቀጥል። አወላ የዝኩር ልኢንሳኑ አና ኸለቅናሁ ምን ቀብል ወለም የኩን ሸይአ። ሰው ከአሁን በፊት ምንም ነገር ያልነበረ ሲሆን እኛ የፈጠርነው መሆኑን አያስታውስም? ምን አለ። ስለዚህ ሰዎች ይክዱ ነበር። አምላካችን ደግሞ ድጋሚ እኛ እኮ የፈጠርናቸው ሲፈጠሩ ራሱ እኮ ምንም ነገር አልነበሩም። ሰው ልጅ ሲፈጠር ውሃ ነበር፣ ስፐርም ነበር። ከስፐርም ነው ሰው የሆነው። ስለዚህ ምንም ነገር አልነበረም። ቀጥሎ አምላካችን ምን አለ? ደነጅ መዓን በናና ሱረቱል ቂያማ ከፈትላት። ሱረቱል ቂያማ አምላካችን ምን አለ? እሱ ይቅርና አለ የጣት አሻራው እንኳን ይነሳል አለ። በደንብ ሪከርድ እንዲደረግ ብዬ ነው። በዛው ኢንሻአላህ አገኘው። አይዋ ያው በላ ቃዲሪን አላ አን ኑሰውየ በናነ ከፍ ብለና ብሎ ከላይ እንዲገባት ያው ራሷን ወቃሽ በሆነች ነፍስም እምላለሁኝ ሰዎች አጥንቶቼን በእርግጥ ትቀሰቀሳላችሁ፣ በእርግጥ የውመል ቂያማ ትቀሰቀሳላችሁ አለ። ስሚ በደንብ አምላክ ምን አለ? ትቀሰቀሳላችሁ። ሰው አጥንቶቼን አለመበሰሳቸውን አያስብም? ምን አለ? አጥንት ይበሰብሳል አይደለ? ግን አምላክ ቀጥሎ አይደለም አለ ጣቶቹን ፊት እንደነበሩ በማስተካከል ላይ ቻይ ስንሆነ እናስነሳቸዋለን። የውመል ቂያማ ሰው እንዳለ ሆኖ ይነሳል አለ። እንቀጥል አሁንም ከዛ በኋላ በላ ቃዲሪ በሊሉ ኢንሳኑ እያለ ይቀጥላል። ስለዚህ አምላካችን የውመል ቂያማ ላይ
ሰዎችን እንደሚያስነሳ ገለጸ። ቀጥሎ ነቢያት ጠየቁ። ምሳሌ ኢብራሂም ምን አለ? አሪኒ ከይፈ ቱሕይል መውታ አለ። ሱረቱል በቀራ ቁጥር 260 ላይ የገመሽ አምላካችን በተግባር አሳይቷል። ነቢዩ ኢብራሂም ምን አለ? አምላኬ ሆይ ሰውን እንዴት ነው የሚቀሰቅሰው አለ። ጠየቀ። እስቲ እንመልከት። ያው በደንብ ሪከርድ አድርጉ። ባረከላሁ ፊኩም። ኢብራሂምም ጌታዬ ሆይ ሙታንን እንዴት ሕያው እንደምታደርግ አሳየኝ ባለ ጊዜ አስታውስ። አላህም አለ አላመንክምን አለው። አብርሃም ምን አለ? አይደለም አምኛለሁ፣ ግን ልቤ እንዲረጋ ነው አለ። እሺ አላህም አለ አላህም ምን አለ? እሺ ከበራሪዎች ከወፎች 4 ያዝ፣ ወደ አንተም ሰብስባቸው። 4 ወፎች ያዝ፣ ከዛ ቆራርጣቸው፣ ከዚያም በየኮረብታ ላይ ሁሉ ላይ አድርጋቸው፣ ከእነርሱ ቁራጭን አድርጋለ። እየቆራረክ እየከተፍክ ላይ ታስቀምጣቸዋል፣ የተለያየ ቦታ ታስቀምጣቸዋል። እሺ ወደ አንተም ሰብስባቸው፣ ከዛ በኋላ ከዚያም ጥራቸው፣ ፈጥነው ይመጡሃል። አላህ አሸናፊ ጥበበኛ ነው አለ። አላህ ምን አለው? በተግባር አሳየው። እንስሳትን ግደላቸውና ከገደልክ በኋላ የተለያየ ተራራ ላይ አስቀምጣቸው፣ ጥራቸው፣ ከዚህ ድጋሚ ይነሳሉ አለ። አላህ ተአምር አሳየ። ዝቅ እናድርገው ደግሞ እስኪ። እዛ ቀጥሎ አምላካችን ምን አለ? እሺ የእነዚያን አይደለም አለቀ። እንዲ አንቀጹ አሁኑ አንቀጽ አልቋል። አልጨረሱም። ኢብራሂም ጌታዬ ሆይ በቃ አድርጋለሁ። ስለዚህ አምላካችን አላሁ ስብሐነሁ ወተዓላ እንዴት አድርጎ ሙታን እንደሚያስነሳ ኢብን በተግባር አሳየው። ለዑዘይርም አሳይቶታል። ስለዚህ ይሄ ከሞት በኋላ መቀስቀስ የሚባለው ነገር በተግባርም ታይቷል። አምላካችንም ደግሞ ሰዎችን በሙሉ የውመል ቂያማ ላይ ይቀሰቅሳል። ሲቀሰቅስም ደግሞ ከነ አካላቸው ነው ማለት ነው። ብዙ ማስረጃዎች አሉ፣ ግን ከጥቂቱ ይሄ በቂ ነው ብዬ አስባለሁ። ቀጥሉ ኢንሻአላህ። ጀዛኩሙላህ። ጃቢሮ አለ ገልጽ ሆኖልሻል። ሶሪ አመሰግናለሁ። ሌላም ግን ጥያቄ ነው። እሺ መቀጠል ትችያለሽ። እሺ በነብያቶች መሀል ያለው ልዩነት ነው። አንዱ ነብይ ከአንዱ ነብይ ይበላለጣል ወይስ እኩል ናቸው ነብያቶች ሁሉ? ጃቢር አለ። እሺ ነብያት በነብያት ነብይ በመሆናቸው ሁሉም ነብይ ያው እንደሚታወቀው ከኖርማል ከሰው ልጆች በላይ ደረጃዎች አሏቸው። ይሄ ላይ ምንም ውዝግብ የለም፣ ሁሉም ሰው የሚያውቀው ነው። አላህ ሱብሓነሁ ወተዓላ ከኖርማል ሰዎች ነብያትን አስበልጧቸዋል በደረጃ ማለት ነው። ነገር ግን አንዱ ነብይ ይዞ የመጣው ደግሞ ተአምራት ይዞ የመጣው እና የሰራው ስራ ደግሞ ከሌላኛው ነብይ ደግሞ የበለጠ እንዲሆን የሚያደርግበት ደግሞ ሁኔታዎች ደግሞ አሉ። በደረጃ ይበላለጣሉ ወይ ከተባለ ነብያት አዎ ይበላለጣሉ። ልክ የሰው ልጆች አሁን ሰው በመሆናቸው እኩል ናቸው፣ ግን በደረጃ ግን ይበላለጣሉ። የሰው ልጆች እንደ መልካም ስራው ለምሳሌ የሰው ልጅ ሊበላለጥ ይችላል። ነብያት ደግሞ እንደ መልካም ስራቸው ባንል እንኳን ግን በደረጃ ይበላለጣሉ። ይህንን አምላካችን አላህ በግልጽ ቁርአን ላይ ነግሮናል። ፈضلنا بعض النبيين على بعض ይላል። ነብያትን አንዱን ከአንዱ አስበልጠናል ይላል። ድምጽ አይሰማም? ይሰማል። ነብያትን አንዱን ከአንዱ አስበልጠናል ይላል። which means በደረጃ ማለት ነው። ገብተሻል አይደለ? ስለዚህ ይበላለጣሉ ማለት ነው። ኦኬ ሙታንን መቀስቀስ ወይም ደግሞ ሙታንን ከሞቱበት መቀስቀስ ነብዩ መሐመድ ያንን ተአምር አሳይተው ነበር። ሙታንን ከሞቱበት መቀስቀስ ይሄ የኢሳ ምንድነው ነጥብሽ አንቺ? የማን ነው? ይቅርታ ኢሳ አለይሂ ሰላም በአላህ ፈቃድ ያደረገው ነው። ኦኬ እንጂ መሐመድ አላደረጉም። ምንድነው ነጥብሽ? አይ ይሄን ማወቅ ፈልጌ ነው። እሺ ሌላስ ጥያቄ አለሽ? አለኛ እዚህ ጋር ግልጽ እንዲሆንልሽ ሙታን አስነሳው ኢየሱስ ብቻ አይደለም፣ ጳውሎስም አስነስተዋል፣ ሐዋርያትም አስነስተዋል። ኢቭን ከኢየሱስ በፊት ራሱ ነብዩ ኤልሳ አስነስተዋል።
ነገር ግን በእስልምና ስንመጣ አምላካችን ነቢያትን በደረጃ ያባልጣቸዋል። ምሳሌ ነቢዩ ጨረቃ ሰንጥቀዋል፣ ነቢዩ ሙሴ ባህርን ከፍለዋል። እንዲሁም የነቢዩ ዮሴፍ ትልቁ ተአምር ደግሞ ምንድን ነበር? ሙታንን መቀስቀስ ነበረ። ሙታን የቀሰቀሰው ግን በማን ኃይል ነው? በአላህ ኃይል ነው እንጂ ከሱ ውጭ የቀሰቀሱ ቁርአን ለምሳሌ አሉ። ኢብራሂም ዓለይሂ ሰላም ቅድም እንዳሳየሁሽ የሞቱ ወፎችን ቀስቅሷቸዋል፣ ሲጠራቸው ማለት ነው። ግን ዋናው ተአምር ከአላህ ኢሳ ራሱ ተአምር ማድረጋችንም ተአምር የሚያደርጉ አምላካችን በነቢያት በኩል ነው የሚለውን ለመግለጽ ነው። ቀጥል ኢንሻአላህ። ያስራፉን የጀዛከላ ጥሩ እንትን የሰጠሽ። ያው ተአምር መሆኑን የግዴታ ማወቅ ያስፈልጋል። ተአምር መሆኑን ካልተረዳን ብዙ ስህተት ነው የሚፈጠረው። ተአምር ደግሞ ማለት ከአምላክ ዘንድ የሚሰጥ ነው አይደለ? ነቢይ እስከሆኑ ድረስ ህዝቦቹ ይህ ሰው ነቢይ ነው ከተባለ ነቢይ መሆኑን በምንድን ነው የምናረጋግጥ የሚል ጥያቄ ግዴታ ይነሳል። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም በእሳቸው ዘመን በአረብኛ ሰዎች በጣም በተለይ እዛ ነቢ ሰለላሁ ዐለይሂ ወሰለም የነበሩበት አካባቢ ላይ በጣም የመጠቁበት ነበረ። በአረብኛ፣ በስነ ጽሁፍ፣ በግራመር፣ በብዙ ነገር በጣም የመጠቁበት ነበረ። ከዛ በኋላ ቁርአንን አላህ ሱብሓነሁ ወተዓላ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያወርድላቸው ቻሌንጅ ያደርጋቸው ነበር። ምንድነው የሚላቸው? እስቲ ይህንን ቁርአን የሚመስል አምጡ አላቸው። ከዛ በኋላ እያቀለለ እንደውም ይህንን ቁርአን የሚያክል እስቲ አንድ ሱራ አምጡ፣ አንድ አንቀጽ ራሱ ፈሊየእቱ ቢአየቲ ሚን ሚስሊሂ፣ እንደውም አንድ አንቀጽ ራሱ ሳይሆን ከአንድ አንቀጽ ጋር የሚመሳሰል ሊቀራረብ የሚችልን እንኳን እስቲ ያምጡ ብሎ ቻሌንጅ ያደርጋቸዋል። ማንም ሰው ሊያመጣ አልቻለም። አይተሻለ አይደለ? ስለዚህ ይሄ በግልጽ የሆነ ከአምላክ ዘንድ የመጣ የሆነ መልእክት መሆኑን የግዴታ ማረጋገጥ ይጠበቅባቸዋል ማለት ነው። ይህንን ሲያዩ ጨረቃን መክፈል አሁን ኢምራን እንዳለሽ ማለት ነው ሱረት ቀመር ምዕራፍ 54 ከቁጥር 1 ላይ ኢቅተረበት ሰዓቱ ወንሸቀል ቀመር፣ ሰዓቲቱም ቀረበች ጨረቃም ተከፈለች ይላል። ምንድን ነበር ያልከኝ? ምዕራፉ ንገረኝ። አሁን ምዕራፍ 54 ከቁጥር 1 እዛ ላይ አሁን ሰዓቲቱም ቀረበች ጨረቃም ተከፈለች ይላል። ያኒ ሰዓቲቱ መቅረብ ማለት ያው የነብዩ መላክ በራሱ የቂያም ሰዓ አንድ ምልክት ስለሆነ ቡዒስቱ ወሰዓ ከሃተይን ብሎ ሁለት ጣታቸውን ጠቁመዋልና ጨረቃም ተከፈለች ይላል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ብዙ ሐዲሶች አሉ። ሰሂህ ቡኻሪና ሙስሊም ላይ ብቻ በተከታታይ በርካታ ሐዲሶች አሉ ይሄን የሚያብራሩ ማለት ነው። እና ነብዩ ሰለላሁ ዐለይሂ ወሰለም ጨረቃን ለሁለት ከፈሉ። ተአምር ጠየቁ የመካ ሙሽሪኮች። ከዛ በኋላ ጨረቃን ከፍለው አሳዩአቸው ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ማያምኑ ሰዎች ደግሞ አያምኑም። እንደምታውቂው ለድርቅና ብቻ ነው የሚሞግቱትና ማለት ነው። እነሱ ምን አሉ መተው? አይ በቃ ጨረቃ በግልጽ ተከፍላ አይተው ኢማጂን፣ ይሄ ትልቅ የሆነ ተአምር ነው ጨረቃን መክፈል ማለት። ይሄንን በግልጽ አይተው እንኳን አይ ይሄ እንኳን ድግምት ነው አሉ። ለዛን አስቀጥሎ ቁጥር 2 ላይ ወኢን የረው አየተን ይዕሪዱ ወየቁሉ ሲሕሩ ሙስተሚር፣ ይሄማ ቀጣይነት ያለው እንደውም ድግምት ነው አሉ። አይ በቃ እሺ እኛ ላይ ድግምት አሰርቶብን ይሆናልና ከሌላ ቦታ ከክፍለ ሀገር የወጡ ለንግድ ስራ ወደ ሌላ ቦታ የሄዱ ሰዎች ሲመጡ እንጠይቃለን አሉ። ከዛ በኋላ እነሱ ሲመጡ ጠብቀው ጠየቁ። ገባሽ? እነሱ ሲመጡ ጠብቀው ሲጠይቁ አይ እኛ በግልጽ ጨረቃ ተከፍላ አይተናል አሉ። በቃ ሁላችንም ላይ ድግም ተሰርቶብን ነው። አይተሻል? ይሄ ጥመታቸው ነው። በግልጽ ግን ተአምር ተሳይታቸው ልክ እንደዚህ ነብዩ መሐመድ እንዳሳዩት ሁሉ ሙሴም በትሩን እንደምታውቂው ልክ ሲጥለው እባብ ይሆናል፣ ሲያነሳው ባህርን እንደዛው የባህሩን ተአምር ታውቂያለሽ። ሙሴ አለይ እንትና ኢየሱስም እንደዛው የወፌን ቅርጽ የጨረቃው ያልከኝ ምዕራፉን 54 ስንት ነው ያልከኝ? ቁጥር 1 ላይ መጀመሪያ ላይ ሲጀምር ኢየሱስም እንደዚሁ ሙታንን መቀስቀሱ፣ እንዲሁ ደግሞ ሁሌ የሚጠቅሱት ክርስቲያኖች አሉ የወፍን ቅርጽ ሰርቶ ከዛ በአላህ ፈቃድ ደግሞ ወፍ ሆኗል። ይህም ተአምር ነው አይደለ እንዴ? የወፍን ቅርጽ መስራት ሁላችንም እንችላለን። ይሄ እኮ የታወቀ ነው ማለት ሙያው ያላቸው ሰዎች ይሰሩታል የወፍን ቅርጽ መስራት። ነገር ግን ይህ ትክክለኛ የሆነ ህያው የሆነ ወፍ ማድረግን ይከብዳል፣ አይቻልም ያለ አላህ ፈቃድ። ገባሽ? እና ይህንን በትክክል ህያው ያደረገው በአላህ ፈቃድ ነው። ለምን? ነብይ መሆኑ እንዲረጋገጥ ተአምር ነውና ማለት ነው። ለዚህ ነው ሱረት አሊ ኢምራን ካስተዋላችሁ ሲጀምር አንቀጹ ስለዚህ አንቀጽ የሚያብራራው ወረሱለን ኢላ በኒ እስራኤል አኒ ቀድ ጂእቱኩም ቢአየትን ሚን ረቢኩም፣ ከአምላክ ዘንድ በሆነ ተአምር ወደ እናንተ መጥቻለሁ ነው የሚለው ኢየሱስ። እና ይሄ ነው ተአምር ነው ማለት ነው። እና ይሄ ነው ከተነሳ አይቀር አንዳንድ ፖይንቶች ላንሳለሽ በሚለው ነው። ግልጽ ነው።
አንድ የመጨረሻ ጠይቀና ሌላ ጊዜ እመጣለሁ። ስለ ነብዩ መሐመድ ነው የመጨረሻ ደግሞ ጥያቄ አሁን በሌላ እምነት ወይም ደግሞ በሌላ በተቃራኒ ቦታ ወይም ደግሞ እኔ ሜንሽን ማድረግ አስፈላጊ አይደለም፣ ግን በሌላ እምነት ቦታ ስለ ነብዩ መሐመድ የሚወሩ ነገሮች አሉ። ስፔሻሊ አሁን ይሄ ከአይሻ ጋር ያላቸው ግንኙነት እንዴት ሆኖ ነው እንደዚህ? አሁን ማለቴ እንዴት ነው ማስረዳ መጥፎ ነገር እንትን እንዳል ብዬ ነው። ከሳቸው ጋር አይሻ እና መሐመድ የነበራቸው ምንድነው? ለምንድነው በመጥፎ የሚነሳው? ያን ነገር ትንሽ ብታብራራልኝ በአይሻ እና በመሐመድ በኩል ያለውን ነገር። እሺ፣ በጣም በአጭሩ ላስረዳሽ። ያው እነዚህ ሰዎች የሚተቹት አይሻ ገና ነብዩ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሲጋቡ አይሻ ገና ልጅ ነበረች፣ 6 ዓመቷ። ያው አብረው ሲሆኑ ደግሞ 9 ዓመታቸው ነበረ እና እንዴት ነው ሊሆን የሚችለው ነው? አንድ ማስተዋል ያለብን ነገር አለ። ይህ ጥያቄ ትክክለኛ የሆነ ጥያቄ ቢሆን ኖሮ ይህንን ጥያቄ በማንሳት ረገድ የዛኔ በነብዩ ዘመን የነበሩ ሙሽሪኮች ቀዳሚዎች የሆኑ ነበረ። ለምን መሰላችሁ እንደዚህ ያልኩት? እያንዳንዱ ሰው በዛ ዘመን ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሆነው ሰዎችን ሲያስተምሩ እግር በእግር ይከተሏቸው ነበረ። ትልልቅ የሚባሉ የመካ ሙሽሪኮች ከነብዩ ሰለላሁ ዐለይሂ ወሰለም ጥፋት ለመፈለግ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ እንዳልሆኑ ለሰዎች ለማሳየት ብዙ ይጥሩ ነበረ። ነብዩ የሌለባቸው ማለት ነው። ኢማጂን ደጋሚ ነው ይላሉ፣ ጠንቋይ ነው ይላሉ፣ ብዙ ነገር አምላካችን አላህ ዲፌንድ ያደርጋል። ወማ ሁወ ቢቀውሊ ሻዒር ቀሊለን ማ ትኡሚኑን ወላ ቢቀውሊ ካሂን ቀሊለን ማ ተዘከሩን ተንዚሉ ሚን ረቢል ዓለሚን። ብዙ ነገሮች ማለት ይህ ሁላ ነገር ነብዩ ያላደረጉትን እንኳን እያሉባቸው አንድም ጊዜ ግን በአይሻ ጉዳይ ተችቷቸው አያውቁም። ለምን? በዛ ጊዜ የተለመደ ነገር ስለነበረ ማለት ነው። ገብታችኋል አይደለ? በዛ ጊዜ የተለመደ ነገር ነው እና በዛ ጊዜ የነበረውን ባህል ደግሞ ዛሬ ላይ አምጥቶ አንድ ሰው 6 ዓመት ወይም 9 ዓመት ሲባል ዛሬ ላይ ምንድን ነው ኢማጂን የሚያደርገው? በጣም ትንሽዬ ልጅ አድርጎ ነው ኢማጂን የሚያደርገው። ይሄ ደግሞ ስህተት ነው። በሌላ ጊዜ በሆነ ጊዜ የተከሰተን ነገር በዛ ጊዜ ነው መመዘን ያለብን ማለት ነው። ገብታችኋል አይደለ? አሁን በዛ ጊዜ ሚዛን ሄደን ደግሞ ስንመዝነው አንደኛ ነገር የተለመደ ነገር መሆኑ፣ ለምን የተለመደ ባይሆን ኖሮ ቀድሞ እነሱ ይተቹ ነበረ። ሲቀጥል ደግሞ አይሻ የደረሰች መሆኗ የሚያሳይ ብዙ ማስረጃዎች አሉ። ገብተሻል አይደል? ቀድ ሸበት ሸባበን ሐሰና ጥሩ የሆነ ወጣት መስላ ነበረ የሚል ሐዲስ አለ በግልጽ አይሻል አይደለ? እዚህ እንዲህ አይነት ብዙ ነገሮች አሉና እነዚህ ትችታቸው ያው የእልህ ነው። አሁን እንዳልኩሽ ነው። በዛ ዘመን የተከሰተን ነገርና በዚህ ዘመን የተከሰተን ነገር ሁለቱን እየቀላቀሉ ምን ያደርጋሉ? ይመዝናሉ ማለት ነው። 6 ዓመት ሲባል አሁን በዚህ ዘመን ወይ 9 ዓመት ሲባል በዚህ ዘመን እንዴት ነው የሚታሰበው? በቃ በጣም ሕፃን ልጅ ነች ብለው ነው የሚያስቡት። አሁን የዚህ ዘመን ሚዛን ይዘን የድሮን የዛንን መመዘን እንችላለን? እስቲ አንቺ አስቢው። አይ ከባድ ኦፍ ኮርስ መመዘን አይቻልም አይደለ? ለምሳሌ አሁን በዚህ ዘመን ቴክኖሎጂ በጣም ተስፋፍቷል። በፊት ላይ ግን አልነበረም። አንድ ሰው ስለዚህ ዘመን ወደፊት እኮ እንዲህ አይነት ነገር ይመጣል፣ እንደዛ አይነት ነገር ይመጣል ብትዩ ሲጀመር ሊያስበውም አይችልም። እንዴት አንተ ያማል እንዴ ጤነኛ አይደለም ሊል ይችላል። ግን አሁን ዛሬ ላይ የተከሰቱ ብዙ ቴክኖሎጂዎች አሉ። ልክ እንደዚሁ ደግሞ በፊት ድሮ የነበሩትን ነገር በዛ ጊዜ ሂሳብ ነው የሚመዘኑት እንጂ አሁን ላይ አምጥተን ግን እነዛን አፕላይ አናደርጋቸው። which means አፕላይ አናደርጋቸውም ሲባል ዛሬ ላይ 6 ዓመት 9 ዓመት ሲባል ህፃን ተብለው እንደሚታሰበው የዛኔም ደግሞ እንደዛ ነው የሚታሰበው ብሎ አንድ ሰው ሊከራከራን አይችልም ማለት ነው። በዛ ጊዜ እድሜያቸው በዛ ሲሆን ትልልቆች ናቸው ይደርሳሉ ሴቶች ብዙ። አይሻ አሁን አንድ ማሳያ ለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከማግባቷ በፊት ሌላ ሰዎች ለትዳር ይጠይቋት ነበር። አይሻ በግልጽ ተነግሯል። ለትዳር ይጠይቋት ነበር አይሻ። አሁን ይህ ነገር ኢሎጂካል ቢሆን ወይ ደግሞ ያልተለመደ ነገር ቢሆን ይጠይቋት ነበረ? ጠይብ እሺ፣ ከነብዩ ሰለላሁ ዐለይሂ ወሰለም ውጭ ሌላ ሰው አግብታ ቢሆን ኖሮ እነዚህ ሰዎች መተው ይከራከሩ ነበር? አይከራከሩ ነበር። የተለመደ ነገር ስለሆነ ማለት ነው። አይሻል። ስለዚህ ጥያቄያቸው ከመሰረቱ ኢሎጂካል መሆኑን ለማሳየት ነው። ከፈለግሽ ማስረጃም ከፍቼ ብዙ ነገር ላሳይሽም እችላለሁ። አዎ፣ ከስር አንድ ቆንጆ ምሳሌም ጠቅሰዋል። የኑህ እድሜ ጠቅሰዋል። አሁን በዛሬ ዘመን ሰዎች እድሜያቸው የሚኖሩት እስከ ስንት ጊዜ ነው? ማለት እድሜያቸው ሲሞቱ አብዛኞቹ ሰዎች ስንት ነው የሚሆኑት? እስቲ መልሽ።
ሜቢ 40 ምናምን 50 እሺ 40 እንበለው 50 እንበለው 60 እንበለው 70 እንበለው ችግር የለውም። በፊት ላይ ግን ኖህ አለይሂ ሰላም 1000 ዓመት ሊሞላው 50 ቀናት ሲቀሩት ነው አይደለም የሞተው? አዎ ወለቀድ አርሰልና ኑሐን ኢላ ቀውሚህ ፈለቢሰ ፊህም 1000 ሰነትን ኢላ 50 ዓመ ከ1000 ዓመት 50 ዓመት እስኪቀረው ድረስ ነው ዳዕዋ ያደረገ ሰዎችን ያስተማረ የቀረመው። ኢማጂን 950 ዓመት ኖረ ሲባል አንድ ሰው አሁን በዚህ ዘመን ስታመጪ ይሄን ነገር አንተ ኢሎጂካል የሆነ ነገር ነው የምታወራው ነው የሚባለው። ግን የዛን ዘመን የነበረ ነገርና ዛሬ ላይ ያለውን ተጨባጭ ሁለቱን ቀላቅሎ መመዘን በራሱ የቻለ ስህተት ነው። ይሄ ገብተሻል አይደለም? እና እንደዚህ ያስ ይሄ ከሎጂክ አንፃር ነው እንጂ ያን ያክል ትልቅ ጥያቄ ሆኖብኝ አይደለም። ግን ጥያቄ ስለሚፈጥርብኝ ነው። ሁሌ ሜንሽን ይደረጋሉ በየተለያዩ ቦታ እና የሆነ ማለት ምናልባት የማላውቀው ነገር ካለ ብዬ ነው። አንድ ጥያቄ ብቻ የመጨረሻ ልጨምር ከይቅርታ ጋር። ኧረ ደስ እንዳለሽ ችግር የለውም ትችያለሽ። ያሁን ከፈለግሽ ደግሞ እንትን ላደርግልሽ እችላለሁ። ከፈለግሽ በማስረጃ ከፍቼ ምናምን እንዳሳይሽ የምትፈልጊ ከሆነ ትችያለሽ። እንደሱ ግን ያው ከመሰረቱ ጥያቄ ሎጂካል ነው ብዬ ነው ያስረዳውሽ እንጂ ማስረጃ እየከፈቱ የአንዳንዱ ነገር እንዳብራራልሽም ከፈለግሽ ይቻላል። አሁን ትልቁ ላይ ሆኜ እነግርሻለሁ። ይቅርታ ለእኛም እድል ቢሰጠን ደስ ይለኛል። እሺ አንድ ጥያቄ ነው የቀረሽ ሳሪ? ሁለት ነው ግን የመጨረሻ ብለሽ ነበርና ችግር የለውም ያለ ይቀጥላል። ሞዴሬተሮች አላችሁ? እስቲ እናንተ እንትን አድርጉት። እኔ አላውቅም። አመሰግናለሁ። እሺ ኤልያስ በጣም ቴንኪው አመሰግናለሁ። ለኤልሲ እድል ስጧት። ረጅም ሰዓት ተቀምጣለች። ትጨርስና ትጠይቂያለሽ ሳሪ። እሺ እንትና ሳሪ አንዴ ሳትወርጂ እዚህ ሁኝና ኤልሲ ከጠየቀች በኋላ አንቺ መቀጠል ትችያለሽ። ቀጥይ ኤልሲ። እሺ ቴንኪው። እኔ እንኳን ጥያቄን ወደ በኋላ አደርገዋለሁ፣ ግን ቅድም በጠየቃችሁት ጥያቄ ላይ ለመልስ ምንም ጣልቃ ሳትገቡብኝ በመልስ ደስ ይለኛል። ጥያቄ አለሽ አንቺ? አለኛ እኮ ምንድን ነው ጥያቄሽ? ጥያቄን እኔ ቅድም በጠይቃችሁት እናንተ በጠይቃችሁት ጥያቄ ላይ ለመልስና ከዚያ በኋላ እኔ ትላለሁ። ጥያቄን ጠይቀናል። ምን ብለን ጠይቀናል? እኛ ምን ብለን የጠየቅነው?